ብቻ ቀኑን ሙሉ ፈለግኩ ቅርብ ምንም ደህና ቤት ላገኝ አልቻልኩም። ሁሉም ሩቅ ናቸው። ምን ያህል ይርቃል? ለኪው እንዳትለኝ እንጂ ሩቅ ነው። ግን ቆይ ቤት ነግርሻቸዋል እንዴ? ኧረ አልነግራቸው። መጀመሪያ ቤቱን ተከራይቼ ነው ለሁሉም እዛው ሆኜ በቴክስት የምነግራቸው። ለምን? እንዲያፍነው ነው የሚያስቀሩኝ። የምን ቤት ነው? ቻው። ቆይ መልሼ እደውላለሁ። ውይ አባ ምን ሆነ ነው? አስደነገጥከኝ እኮ። ስለምን ቤት ነው ስታወሩ የነበረው? በቃ እኔና ሰላምውን ቤት ለመከራየት እየፈለግን ነው። ይሄ ቤት ምን ሆኖ ነው ቤት የምትከራዩት? ይሄንን ቤት ልታከራየን ነው እንዴ? ለምንድን ነው ማከራያችሁ? እዚሁ ከኛ ጋር አትኖሩም እንዴ? እየቀለድክ ነው አባ? የምሬን ነው። ደግሞ ግቢው ሰፊ ነው። ከፈለጋችሁ ቪላ፣ ከፈለጋችሁ ጂ+2 በቆንጆ ሁኔታ በቆርቆሮ ይሰራላችኋል። እዚያ ትኖራላችሁ አይደለም እንዴ? ይኸውልህ አባ የቆርቆሮ ጂ+2 ቤት እንደሚያጓጓኝ ምንም አያጓጓኝ። ግን እኛ አሁን የራሳችንን ቤት ለመከራየት ነው ያሰብነው። እኔ በዚህ ሐሳብ ፈጽሞ አልስማማም። እንዴ አባ ምን ማለት ነው አልስማማም? እና ያን ሁሉ ጊዜ አብረን ኖረን ድንገት ወጣለሁ ስትይ ምን ልበል? እንድታበረታታኝ ነው የምፈልገው። የቆርቆሮ ቪላ ቤት ልስራልሽ ከማለት በላይ የሚያበረታታ ነገር አለ? ወይስ ከመጨረሻው እዚህ ቤት አስቀርታችሁኝ የቤቱ ሰራተኛ አድርጋችሁ ልታኖሩኝ ነው እንዴ ሐሳባችሁ? እኔ እንደሱ አላልኩ። እኔ አልካላልኩም የተሰማኝን ነው የተናገርኩት። እኔ ከዚህ ቤት ውጪ ህይወት ምን እንደምትመስል አይቻላል። ጥሩም ይሁን መጥፎ ግን ወጥቼ ማየት ፈልቃለሁ። ስለዚህ በውሳኔ እናንተ እንድትስማሙ አልጠብቅ። ብቻ ግን ሐሳቤን እንደ ቤተሰብ እንድታከብሩልኝ እፈልጋለሁ። እውነቷን ነው፣ ማክበር አለብን። አንተ ደግሞ ምን ፈለግ? ውሮ ጠርታኝ ነው። ሂዳ ታዲያ